አሁን ለምሳሌ ኤርትራም ልትል ትችላል፣ ግብጽም ልትል ትችላል፣ ማንንም ማለት ነው እንዲሰድባቸው ግን አልፈልግም። እኛ ኢትዮጵያውያን ከተበደልንም ከከፋንም እንደ ልባችን እንናገር፣ ምንም ችግር የለም። ጠቅላይ ሚኒስቴራችንን ግን የውጭ ሀገር ዜጎች ግን እንዲያዋርዷቸው ግን ፍቃዴ አይደለም። በሌላ ሰው እንዲዋረዱ አልፈልግም። የሌላ ሀገር ዜጎች እንዲሰድቧቸው አልፈልግም። እኛ ግን ከከፋን መብታችን ነው፣ እንደ ልባችን እንናገራለን። በቃ መታወቂያም ከተከለከለን ልንጮህ እንችላለን። የሆነ ነገርም ከሆነ ልንጮህ እንችላለን፣ ልንናገር እንችላለን። ለምን ኢትዮጵያውያን ነን፣ ከከፋን እንናገራለን። ግን የሌላ ሀገር ዜጎች ግን ሌላ ማይመለከታቸው ሰው ስለኛ ማይመለከታቸው የውጭ ሀገር ሰዎች ግን ጠቅላይ ሚኒስቴራችንን እንዲያዋርዱ ዝቅ እንዲያደርጓቸው ኢቨን ኢፍ ማለት ነው በፈለገ ደረጃ ልፈለግ ነገ ተከራክሬ ገባ ጥፋተኛ አልተባልኩም እኮ ወንጀለኛ አልተባልኩም ተጠርጣሪ ነው የተባልኩት አይደል በተጠረጠርኩበት ተከራክሬ ነፃ አወጣለሁኝ እኮ ችግር የለውም ማንንም ሰው እንዲረዳኝ አልፈልግም ማንንም ሰው እንዲያጋጥመኝ እንትን እንዲለኝ ሰፖርት እንዲያረጋኝ ምንም እንዲያረጋኝ አልፈልግም በራሴ መንገድ ነፃ አወጣለሁ ነገር ግን ሀቅ ነች እውነት ነች ከከፋኝ እናገራለሁ ከደበረኝ እናገራለሁ የምንም ካላ እናገራለሁኝ ግን እምነግር ነገር ምንድነው አዎ ሲከፋን እንናገራለን እንሳደባለን እንጫለን የተለያየ ነገር እንላለን ይሄ መብታችን ነው እንደ ኢትዮጵያ በቃ የፈለግነው ሰው ላይ ልንነጋገር እንችላለን ግን አንድ ሰው እርሻ መጥቶ ሲጎበኝ አብረው ፎቶ ተነሳ ማለት ሌላ ሰው ማስፈራሪያ ለምን እንደሚሆን አልገባኝም ምን ማለት እንደሆነ ራሱ አይገባኝም ለምን እኔ በረከት በጣም የፍቅር ሰው ነኝ ከማንም ሰው ጋር መኖር ሰው ነኝ ልንገር ከማንም ሰው ጋር ዝቅ ብዬ መኖር ይችላልው ምግብም መርጥ ሰው አይደለም እንደ ድመት ያገኘውትን ነው መበላው ምንንገር ይሄን በላለው ይሄን አልበላም ይሄ ነገር ይደብረኛል መልሰው ጥሬ ስጋ በርግጥ አልወድም ክትፎ ምናምን አልወድም በተፈጥሮ አልወድም በተረፈ ግን ማለት ነው ከማንም ጋር ቂጣም ቆሎም ዝቅ ብዬ በልቼ መኖር ሰው እግዚአብሔር ደግሞ ከባዶ ከምንም ከትቢያ ያነሳኝ ሰው አመዴን እፍ ብሎ አራክፎ ለዚህ ያበቃኝ ሰው ገባ የእግዚአብሔር ውለታ አለብኝ ከነበርኩበት ጫካ ከነበርኩበት ቦታ እጄን ይዞ እዚህ ጋር ያደረሰኝ ነኝ ስለዛ እግዚአብሔርን አምናዋለሁ በሰው ላይ አልታበይም አልኩራራም ላደረኩት መልካምነት ላደረኩት ጥሩ ነገር ከህዝብ ጎን ከደሃ ጎን በመቆሜ ለምን ተጠረጠርኩ ብዬ አልተናገርኩም መጠርጠር ማንንም ሰው ይጠረጠራል ምናልባት ነገ ከነጎዲያ ተክረን ነፃ እንወጣለን ከዜም ይታይልኛል ብዬ ተስፋ አደርጋለሁ ገባ በደንብ ይታይልኛል እኔ እንዳልነበርኩ እስር ቤት እንደነበርኩ ይሄ ድርጊት ሲፈጸም የሚያያይልኛል ነዳጁን በህጋዊ መንገድ ወስጄ ከዚህ በፊት የነበሩትን ስቀዳ የነበረውን ነዳጅ ገባ ስቀዳ የነበረውን ነዳጅ በህጋዊ መንገድ አድቼ ከማደያዎችም ሆነ ከየትም በህጋዊ መንገድ ስጠቀም ነበር አሳልፌ ለማንም አልሰጠውም አልሸጥኩም ገባ አይበቃኝም ለራሴም እንኳን አይበቃኝም ካለን ስራ ጋር እና ያ ስለነበረ ይሄው ነው ነገሮች መልካም ይሆናሉ ብዬ ተስፋ አደርጋለሁ ይስተካከላሉ ብዬ ተስፋ አደርጋለሁ ሰው ነኝና እንደ ሰው ተስፋ ልቆርጥ ይችላልው አዎ ተስፋ ቆርጫለሁ ተጨማሪ ገንዘብ አምጥቶ ለመስራት የሆነ ነገር ለማረቅ እፈራለሁ የሰው ልጅ ገባ ሌሎቹ ሰዎችም ኑና ሀገራችን ስሩ ለማለትም እፈራለሁ ገባ ለምን የህግ ከለላ ፈልጋለሁ ንብረቴ ከለላ እንዲያገኝ ፈልጋለሁኝ ገባ እግዚአብሔር ከጎኔ ነው ያለው ቆሟል ደግሞ መንግስትም ለምን ብሎ እንዲጠይቅ ፈልጋለሁ ለምን ይሄ ሆነ ለምን እንዲ ተደረገ ለምን ይሄ ተፈጠረ ብሎ መንግስታዊ አካልም እንዲጠይቅ ፈልጋለሁ ያለው ነገር ይሄ ነው ያው የጠየቀሽን መንግስት ስለሆነ መንግስታዊ አካል ስትይ አድሬስ ማድረግ የምትፈልጊ ከሆነ ጠቅላይ ሚኒስትሩ ወይ ሜሯ ወይ ክልል ፕሬዝዳንቶች ከሆኑ እትች ምክንያቱም የጠየቀሽ አካል ራሱ የመንግስት አካል ስለሆነ ሌላው በዚሁ ማንሳት መፈልገው ሌላ ጥያቄ ተቆራርጦ እኔ ልንገርህ የጠየቀኝ መንግስት ነው ብዬ አላምንም ግለሰቦች ናቸው ማለት ፌደራል ፖሊስ የመንግስት አንዱ ተቋም ስለሆነ ነው ፌደራል ፖሊስ ብሎ እዛ ውስጥ ደግሞ ይልክ እዛ ውስጥ ደግሞ ህግን ከለላ ያደረጉ የራሳቸው አጀንዳ ያላቸው ግለሰቦች አሉ እሱ ሀቅና ሀቅ ነው በቃ ኦኬ ስለዚህ ሌላ ያው እኔ ግልጽ እንዲሆን ስለፈለኩ ነው ምክንያቱም የመንግስት አንዱ ተቋም ስለሆነ ሚዲያዎቹም ደግሞ ሶሻል ሚዲያዎቹ የመንግስት ተቋም ሶሻል ሚዲያዎች ስለሆኑ መንግስት ይጠይቅልኝ ሲባል አንዳንድ ሰው ጠቅላይ ሚኒስትሩ ይሄንን ጉዳይ እንዲያዩልኝ ወይ ደግሞ የከተማ ከንቲባው እንዲያዩልኝ ወይ ደግሞ የክልል ፕሬዝዳንቶች እንዲያዩልኝ ብሎ አድሬስ ያደርጋል ስለዚህ ፌደራል ፖሊስ የሚመለከተው አካል እንዲያዩልኝ ፈልጋሉ ለምን አዲስ አበባ ከተማ ዝቅ ብዬ ነው የሰራሁት ገባ አዲስ አበባ ከተማን ዝቅ ብዬ ነው ያለማሁት አዲስ አበባ ከተማ የ2017 የወርቅ ተሸላሚ ነው በወርቅ ደረጃ በማልማት በልማት
ከ55 ሚሊዮን ብር በላይ የለገሰ ሰው ነው ወርቅ የሚሰለመው። በነገራችን ላይ አዲስ አበባ ከተማ ከ55 ሚሊዮን ብር በላይ በማበርከት የወርቅ ተሰላሚ ነው እና የሚመለከተው አካል ገባ ሀቁን ብቻ እንዳይልኝ እውነቱን ብቻ እንዳይልኝ ነው የምፈልገው። ሌላ ነገር ነው ያልፈልግም። ሌላ እርዳታ የተለየ ነገር ፕሪቪሌጅ ኤክስትራ ማይል እንዲሄድልኝ አይደለም የምፈልገው። እውነታና እውነቱ ብቻ እንዲወጣልኝ፣ ስራዬን በአግባቡ እንድሰራ፣ ወደ እርሻዬ በክብር እንድመለስ፣ ነገሮቼን በአግባቡ እንዳከናውን ብቻ ነው የምፈልገው። ልጆቼን ማሳደግ ብቻ ነው የምፈልገው። ገባ ከድሃው ኢትዮጵያዊ ጎን መቆም ነው የምፈልገው። አገሬ በቀን 3 ስትበላ ማየት ነው የምፈልገው። ይሄ ነው ምኞቴ። በቃ ብኖርም እኔ ሰማይ ጠቀስ ህንጻ ገንብቼ ምናምን የምመኝ ሰው አይደለሁም። በነገራችን ላይ ከዚህ ከድሃ ህዝብ ጋር በፍቅር በሰላም መኖር ብቻ ነው የምፈልገው። እውነቱን ብነግር ሌላ አንድ ተቆራርጦ እየተለቀቀ ያለ ቪዲዮ አለ። የክቡር ጠቅላይ ሚኒስትሩን ፎቶ አድርገው አንድ ወቅት የተናገርሽው ንግግር እኔ ሙሉውን ቪዲዮ ሰምቼዋለሁ። የእሳቸው ስም ተመሳሳይ ስለሆነ አብይ በሚል ስም አንድ የተናገረ ያንቺን አድርገው የተቆራረጠ ቪዲዮ ከዶክተር አብይ ፎቶ ጋር አድርገው እሳቸውን የተናገርሽ አስመስለው ሶሻል ሚዲያው ላይ የተዘዋወረ ነገር አለና ምናልባት እኔ ሙሉ ቪዲዮን አይቼዋለሁ፣ እሳቸውን እንዳልሆነ አይቻለሁ። ነገር ግን ለቀሪው እዚህ ላይ ለሚመለከተው 14000 ሰው ማንን ነበር በወቅቱ አብይ ብለሽ ስትናገር የነበረው? አብይ ይልማ ነው። አብይ ሳድስ ሚዲያ አብይ ሳድስ ሚዲያ ያ ምክንያቱም የዶክተር አብይ የጠቅላይ ሚኒስትሩን ዶክተር አብይ ፎቶ አድርገው ይሄንን ቪዲዮ እየቆራረጡ የሚለቁት ሰዎች ማለት ነው ዶክተር አብይ እንዳልሆነ ማያውቁ ይመስላል እንዴ? በደንብ ያውቃሉ። ሆን ብለው ለማደናገር ህዝቡን ለማጥበርበር እኔ ከህዝቡ ጋር ያለኝ ግንኙነት እኔ ከመንግስት ጋር ያለኝ ግንኙነት እንዲበላሽ ስራዬን እንጂ ማለት ነው ዶክተር አብይን እንዳልሆነ ያውቃሉ። አብይ ይልማን እንደሆነ በደንብ ነው ጠንቅቀው ነው የሚያውቁት። መንግስቱም ያውቃል፣ ይሄንን ስራ የሚሰሩትም ሰዎች ያውቃሉ። እና ጀስት በቃ ለጨዋታው ድምቀት እንደዚህ እናደርግ ብለው ነው ችግር የለም። ሌላው እዚህ ጋር አዎንታ በርሲሳ ምናልባት ሶሻል ሚዲያ ላይ ቴሌግራም ላይ እና የራሱ ሶሻል ሚዲያ ላይ የኢትዮጵያ ህዝብ 5 ብር በየወሩ ይክፈለኝ ብሎ ጽፏል እና ምናልባት አንቺ የ84 ዓመት ደሞዙን ከፍለሽስ ቢሆን 5000 ብር ለ84 ዓመት ከፍለሽው ቢሆንስ? ብሩ እኮ ነው አይደለም የከፈልኩት፣ ሌላ ግለሰብ ነው። እነዛ ግለሰቦች የ84 ዓመት ደሞዝ ከፍሎስ ቢሆን አዎንታ በርሲሳ ሲመጣ አመቱ 84 ነው እድሜው ማለት 5 ብር ሲባዛ በ5000 ስታረጊው 84 ዓመት 540 ይመጣል። 83 ብናደርገው ደግሞ 5090 አካባቢ ይመጣል። 5040 ይመጣልና ለ84 ዓመት ተከፍሎት ሊሆን ይችላል የሚል የራሴ ካልኩሌት አድርጌው ነው። ምናልባት እነዛ ሰዎች ነው ወይስ ያንን ይምጣና ያፍረዳ ኦኬ። ስለዚህ አዎንታ በርሲሳ ያው ይሄ ደሞዝ ለ84 ዓመት ነው የተከፈለኝ አንድ የሆኑ ተከፍዬ ልገላገል ብሎ ከፍሎኝ፣ ምክንያቱም 5 ብር የኢትዮጵያ ህዝብ ይክፈለኝ ስላለ እንደዛም ሊሆን ይችላል ላይሆን ይችላል የሚለው ነው። ለ84 ዓመት አንድ የሆኑ 5000 ከፍዬው ልገላገል ያለ ሰው አካል ካለ አዎንታ በርሲሳ ገብቶ ማስረዳት ይችላል። አይ ቲንክ ጥያቄዎቻችን ሌላ አንዳንድ ሰዎች እየላኩ ነው። ምናልባት የምትፈልጊያቸው ከሆነ አያና እንዲገባ ከፈለግሽ የአንቺን ፍቃድ ነው የምጠይቀው እየላከ ስለሆነ። ሌላ አሁን አንቺ እንዲገባ የፈቀድሽው ሪቢዝ የሚለው አካውንት ምን እንዲያስረዳ ነው? መጀመሪያ ግን የአንቺን ፈቃደኝነት ረቢራ ማለት ነው። ያው አንዳንድ ነገሮች ጋር ከአዎንታ በርሲሳ ጋር ተያይዞ ማለት ነው ብዙ ነገሮችን ሲል ነበረ ማለት አብረው ይጣጣፉ ምናምን ነበረ። ስክሪንሾትም ያደርግ ነበረ እሱ። እኔም ስክሪንሾት አደርጋለሁ። የሚጽፍልኝም በጠቅላላ አዎንታ በርሲሳ ለእኔ የጻፈልኝም በጠቅላላ ላኩልም ልኬልሃለሁ። ልከሽልኛል። ለዛ ነው ወንድም ካላስገባልኝ እሰድብሻለሁ፣ ጨፈጭፍሻለሁ እያለ የሚልክልኝ ሁሉ ልኬልሃለሁ ስክሪንሾት። እኔ ብቻ አይደለም ለሌላውም ጓደኞች ልኳል እና ምን ልል ነው ለሌላ ማዳነ ለሚባል ጓደኛዬም እንደዛው ልኳል እና ረቢራ ከሱ ጋር የተያዘ ይመስለኛል። እስቲ እየሰማ ከሆነ ራሱ ይናገር። በተረፈ ዋናው ኢሹ ዋናው ጉዳይ ምንድነው? እኔ ከሌላ ኢትዮጵያዊ ከማንም አልበልጥም። እውነት ነው መናገር
ሁሉም ሰው እኩል ነው። እኔም ከሌላ ባጠፋ እንደማንኛውም ኢትዮጵያዊ ባጠፋ የሆነ ችግር ቢኖርብኝ ልጠይቅ፣ ምንም ችግር የለም። በነፃነት በንጹህና በህግም ቢሆን በሽምግልና ልጠይቅ። አሁንም ቢሆን ማለት ነው። ከሌላ ሰው እሻላለሁ ብዬ ማስብ ሰው አይደለሁም። ከሌላ ሰው በልጣለሁ ብዬ ማስብ ሰው አይደለሁም። ገባ? ራሴን ዝቅ አድርጌ የምኖር ሰው ነው፣ እውነት ለመናገር ማለት ነው። ይሄንን ነው ማለት። ኦኬ አንቺ ቀረ የምትይው ነገር ከሌለ ወይ ደግሞ አሁን ፌዴራል ፖሊስ ወንትድ ብሎ አውጥቶብሻል፣ አንቺ ግን ምንም አይነት ክስ አልደረሰኝም ብለሻል። የክስ ጉዳዮችም ደግሞ ፌዴራል ፖሊስን የክስ ጥያቄ አቅርበሻል ለፌዴራል ፖሊስ። አሁን በግልጽ ፌዴራል ፖሊስ ጽሕፈት ቤት ሄደሽ መጠየቅ የምትችይበት ድፍረት ይኖርሻል? ምንም የሚያስፈራሽ ነገር የለም? እውነተኛ ሰው ነኝ ብለሽ ካልሽ ምንም አረጋ አፍሪካ ውስጥ እኮ ነን ያለነው። አባባሌ ብሪፍ እንዲሆን ኦኬ እሺ። እንዲህ ለምን አደረጋችሁ እንዴት ለምን ምናምን ልላቸው እችላለሁ እንዴ? አልችልም እኮ እንዴ። እኔ እኮ ታስራ 14 ጊዜ ፍርድ ቤት ቀርቤ እኮ 7 ጊዜ መፈታት ተሰጠኝ ሰው ነኝ። አንደኛ፣ ሁለተኛ ደግሞ ወደ እውነት እስቲ ወደ ህግ እንምጣና ማለት ነው። የከሰሰኝ ማን ነው? አቃቤ ህግ ነው አይደል? ክስ የሚመሰርተው ሰው ላይ አቃቤ ህግ ነው። አቃቤ ህግ ጠፋችብኝ ብሎ መቼ አመለከተ? ጠፋችብኝ ብሎ እኮ ይኸውልህ አቃቤ ህግ በ29 ክስ መሰረትኩ አለ። ፌዴራል ፖሊስ በ30 ወንትድ ነች አለ። አይደለም እንዴ? ገባህ? ቢያንስ እኮ በ10 እኮ ፍርድ ቤት ቀጠሮ አለ። ፍርድ ቤት ቀጠሮ መቅረቤና አለመቅረቤ መታየት የለበትም እንዴ? ገባህ? አልቀረብኩም፣ መጥሪያ አልመጣልኝም፣ ቤቴ መጥቶ አልፈለጉኝም፣ መስሪያ ቤቴ አልፈለጉኝም። ገባህ? ማለት እንዴት ሶሻል ሚዲያ ላይ እንነጋገራለን? እነሱም ሶሻል ሚዲያ ላይ ፖስቱ፣ እኔም ሶሻል ሚዲያ ላይ ፖስትኩ። ይሄ እኮ ትክክል አይደለም እኮ። ገባህ? ይሄ አንፕሮፌሽናል እኮ ነው። እንደ ፕሮፌሽናል ነው መነጋገር ያለብን። መጀመሪያ ህጉም ያዘው ነው መደረግ ያለበት። ህጉም ያዘው ምንድነው? መጥሪያ በአድራሻቸው ይላክላቸው ይላል። ቀጥሎስ በራቸው ላይ ይለጠፍ ይላል። ቀጥሎስ በጋዜጣ ይጠሩ ይላል። ገባህ? እሱን ስቴፕ አልፈዋል እንደ ሄደዋል እንደ መች መጡ ቤት መጠየቁኝ? አልጠየቁኝም እኮ። እኔ እያልኩ ያለሁት በ29 ክስ ተመስርቶብሻል ተብዬ በ30 ወንትድ የተባልኩበት ምክንያት አልገባኝም። ሁለተኛ አቃቤ ህግ ጠፍታብኛል ፈልጉልኝ ሳይል ፖሊስ በራሱ ተነሳሽነት እኮ መፈለግ አይችልም እኮ። ምክንያቱም ክስ የመሰረተው አቃቤ ህግ እንጂ ፖሊስ አይደለም። ያንን ነው እያልኩ ያለሁት። ሰነዱን ለምን ፖስተትሽ ብለህ ከጠየቅከኝ ደግሞ ገብቶሃል አይደለ? ምርጫ አልነበረኝም። ገባ? እዚህም እዛም የተለያየ ሰዎች የተለያዩ ነገር ይናገሩ ነበረ። የተለያዩ በተለይ ዛበሻ ማለት ነው በጣም በተዛባ መልኩ ይልክ 8 ሚሊዮን ከሆነ ጥያቄው መንግስት ማለት ነው በረከት ብሎ በመጥሪያ ጠርቶኝ 8 ሚሊዮን ዳሜጅ አምጥተሻል ሀገሪቷ ላይ ከፋይለኛ አካውንቴን አግዶ መውሰድ አይችልም። ዝም ብሎ 8 ሚሊዮን ሀገሪቷ ላይ ዳሜጅ አምጥቷል ማለት 8 ሚሊዮኑን በየት በኩል ነው ዳሜጅ ያመጣሁት? እንዴት አድርጌ ነው ዳሜጅ ያመጣሁት? ንገረኝ እስኪ። 25 ሚሊዮን እኮ ነው ከፍያለሁ ለኖክ አይደል? 25 ሚሊዮን 12.7 ሚሊዮን ነዳጅ ተጫነበት። ነዳጁንም አልወሰድኩም እኔ 466,000 ሊትር ነዳጅ በየትኛው በስንት ሰዓት እንደወሰድኩኝ አላውቅም። በየትኛው ማለት ማስረጃም አልደረሰኝም። የተሰጠኝም ነገር የለም። ወይ በየጊዜው መቀዳውን ደምረው ይሁን ምን ይሁን ማውቀው ነገር የለም እያልኩ እኮ ነው። ስለዚህ ደጋግሜ ምን መሰለህ ፍራውን ኦልሬዲ ዋናው ነጥቦቼን ተናግሬያለሁኝ አይደለ? ማለት መናገር ያለብኝን ስለተናገርኩኝ ማለት ነው። ህዝቡን ገብቶታል ብዬ አምናለሁኝ። መንግስትም ይሄንን ነገር ያዩዋል ብዬ ተስፋ አደርጋለሁኝ። ማለት እዛ ውስጥ ያሉ ማለት በየትኛውም ሀገር ብትሄድ ራሱን የቻለ ማፊያ ራሱን የቻለ የሆነ ጋንግስተር ምናምን አይጠፋም። በቃ ይኖራል። ገባ? ይሄንን ደግሞ መንግስት የራሱ ኃላፊነት ነው ማጥራት፣ የራሱ ኃላፊነት ነው ነገሮችን ማስተካከል ማለት ነው። ያስተካክላል ብዬ ተስፋ አደርጋለሁኝ። ግን አሁን ለዛሬ ሁሉንም ነገር አብራርቻለሁ። ይበቃኛል። በቃኝ። ቴንክ ዩ። ምናልባት እኔ ለፌዴራል ፖሊስ ለአንቺ ሳይሆን ለፌዴራል ፖሊስ ምለው ነገር አለ። ልክልሻለሁ ይሄንን ደብዳቤ። በዚህ በእናንተ በነዳጁ ጉዳይ በተያያዘ መጀመሪያ 6 ሰዎችን ነበረ ክስ ያቀረበው። መልሶ 2ቱን አውጥቶ ለ4 ሰው ብቻ ነው የጠየቀውና
ፌደራል ፖሊስ ለምን ይሄን አደረገ የሚል እኔ ራሴ ጥያቄ ፈጥሮብኛል። ምክንያቱም 6 ሰው ነው መያዣነት ብሎ የጠቀሰው፣ መልሶ 2ቱን አውጥቶ 4ታችሁን ብቻ የጠቀሰበት የራሱ መጀመሪያ ለምን እነዛ 6 ሰዎች ገቡ፣ መልሶ ደግሞ ለምን 2ቱ ተለይቶ 4ቱ ሰዎች ብቻ ተለዩ የሚለውን ጥያቄውን ለህዝቡና ለፌደራል ፖሊስ ትቻለው። ሌላ የምትይው ነገር ከሌለ ማለት የምፈልገው ቤተሰቦቼ እየደወሉ ነው ተደጋጋሚ። አንድ ደግሞ ማለት የምፈልገው ከኔ ጋር ለምሳሌ እዚህ ክስ ላይ አቡሽ አየለ የሚባል ልጅ አለ። አቡሽ አየለ አይተዋል ስሙ? ስለ አቡሽ አየለ ብነግር ማለት ነው። አቡሽ አየለ ማለት ወርቅ ለብሔራዊ ባንክ በማቅረብ ጋምቤላ ምድር ላይ የሚስተካከለው ሰው የለም። ሰዎች ለምሳሌ እኔ 2 ቦታ ነው ያለኝ አይደል? ማዕድን ገና አዲስ ነኝ። ለማዕድን እርሻ ነው በብዛት የምሰራው። አቡሽ አየለ 28 የማዕድን ማውጫ አለው። ሙሉ ለሙሉ ለብሔራዊ ባንክ ነው የሚያቀርበው፣ ለኤክስፖርት ነው የሚያቀርበው። ሰዎች በኪሎ 5 ኪሎ ምናምን ኪሎ ሊያቀርቡ ይችላሉ ወርቅ። እሱ ግን በኩንታል ነው ወርቅ የሚያቀርበው። ከፍተኛ ግብር ከፋይ ነው የሀገሪቱ። በጣም ብዙ ነገሮች ነው እየሰራ ያለው እና ብዙ ነገር ነው እየሰራ ያለው። የብሔራዊ ባንክ አቅራቢ ነው። ኮንትሮባንድ አይሰራም። 1 ሚሊዮን ሊትር ነዳጅ ወስደሃል የሚል ነው የሱ ላይ የመጣው ክስ። 1 ሚሊዮን ነዳጅ ማለት 1 ሚሊዮን ሊትር ነዳጅ ማለት ለወርቅ አውጪ 28 የወርቅ ማዕድን ያለውና ለብሔራዊ ባንክ ለሚያቀርብ ሰው ማለት ነው እግዚአብሔርን ለ3 ቀን ብቻ ነው የሚያገለግለው። 1 ሚሊዮን ሊትር ለ3 ቀን ብቻ ነው የሚያገለግለው ለዚህ ሰው ማለት ነው። ከተለያየ ቦታ ከማዲያ እየገዛ ከተለያየ ቦታ እየገዛ የሚሰራ ሰው ነው። በእውነት ነው የምነግርህ፣ ከኔ ባልተናነሰ ለሱ በጣም አዝናለሁ ይሄ ነገር ስለደረሰበት። ምናልባት የብሔራዊ ባንክ አንደኛ ደረጃ ወርቅ አቅራቢ ስለሆነ ብሔራዊ ባንክ ይሄ ነገር ልክ አይደለም ብሎ ከለላ ይሆነዋል፣ ዋስ ይሆነዋል ብዬ ተስፋ አደርጋለሁ ለሱም ማለት ነው። ገባክ? የሀገሪቱ ከፍተኛ ግብር ከፋይ የሀገሪቱ ከፍተኛ ወርቅ አቅራቢዎች በ20 ሚሊዮን ብር ነው የተከሰሰው። 22 ሚሊዮን ብር ነው የተከሰሰው። 22 ሚሊዮን ብር ማለት 1 ኪሎ ወርቅ እንኳን አይገዛም። እሱ ግን በኩንታል ነው ወርቅ የሚያቀርበው ማለት ነው። እና በዚህ ደረጃ ለምን ሊያሳድዱን እንደፈለጉ ለምን እንዲህ ሊያደርጉን እንደፈለጉ ባላቅም ማለት ነው መናገር ማለት እኔ አላቅም። ይሄ ነገር ለምን ሆነ ብለህ ካልከኝ ማለት ነው መልካም ይሆናል ብዬ ተስፋ አደርጋለሁ። ይስተካከላል ብዬ ተስፋ አደርጋለሁ። ከመንግስት ጋር ከጎን ቆመናል። ከምስኪን ወገኖቻችን ጎን ቆመናል። ለዛ ደግሞ አልጸጸትም። የተሻለች ኢትዮጵያ ነው ያለው ብዬ ተስፋ አደርጋለሁ። እኔ አሁንም በግልጽ ምነግርህ ዲዩቲ ፍሪ ተጠቅሜ አላውቅም። ማዳበሪያው ወስጄ አላውቅም። ምክንያቱም እየሰማኝ ያለ አካል አይ ወስዳለሁ እኮ ደብዳቤውን ሊያቀርብ ይችላል። ከተማ መሬት አዲስ አበባን ጨምሮ ማለት ነው መንግስት ጋር ፕሮፖዛል ይዤ ቀርቤ የከተማ መሬት ጠይቄ ወስጄ አላውቅም። የትኛውም ከተማ መስተዳደር ውስጥ ምንም አይነት መሬት ከመንግስት እጅ ወስጄ አላውቅም። የእርሻ መሬት ጫካ ለጫካ ዞሬ ከማርሰው ውጪ እዛው አካባቢ ወጣ ብዬ ፋብሪካ ከገነባው ውጪ ማለት ነው ከተማ ላይ የምንም አይነት መሬት ከመንግስት እጅ ወስጄ አላውቅም። ያለው እውነታ ይሄ ነው። አድርጋለች ወስዳለች ከተባለ ጉዳዩን የሚመሩት መስሪያ ቤት መናገር ይችላሉ። ሰላም ነው የምፈልገው፣ በሰላም ነው መኖር የምፈልገው። እግዚአብሔር ኢትዮጵያን ይባርካት፣ ኢትዮጵያን ከክፉ ይጠብቃት። ያንን ነው የምመኝላት። በቃ ከንግግሮችና ከድርጊቶችሽ ከምናየው አንፃር ጠንካራ ሴት ነሽ። እንዲሁም ደግሞ ከውጭ ነው ኢንቨስት ለማድረግ ገንዘብ ይዘሽ የገባሽው። ስለዚህ ለብዙዎች ምሳሌ ሆነሻል ብዬ እኔ በራሴ እንደ አንድ ግለሰብ እናገራለሁኝ። በርቺ ማለት እወዳለሁ። ሌላ ምንም ነገር ምልሽ ነገር የለም። ጥያቄዎቹን በአግባቡ መለሰሻል ብዬ ተስፋ አደርጋለሁ። ምናልባት አንቺ የምትፈልጊ ከሆነ አያና ጥያቄ አይደለም ያለኝ፣ ጥያቄ የለኝም። ጀስት አስተያየትም ነው ራሴ እንደ ንስሐም ነው የሚባል ምንድን